ሰላም ፍቅርና ደስታ ለሁላችሁ ይሁን። እንኳን ወደ ቻናላችን በሰላም መጣችሁ። መጽሐፍ ቅዱስ በምሳሌ መጽሐፍ ምዕራፍ 18 ከቁጥር 22 ላይ እንዲህ ይላል፣ ሚስትን ያገኘ በረከትን አገኘ፣ ከእግዚአብሔርም ሞገስን ይቀበላል፣ ባልም እንደዚያው። ትዳር እግዚአብሔር ሰውን ለመባረክ ለማጽናትና ሕይወቱን በደስታ ለመሙላት የሰራው ታላቅ ሥርዓት ነው። ነገር ግን በሕይወታችን ከምናደርጋቸው ውሳኔዎች ሁሉ ይበልጥ ሕይወታችንን የሚቀይረው ወይም ወደ ታላቅ ደስታ የሚያደርሰን አሊያም ወደ ታላቅ ቁስለት የሚከተን የትዳር አጋር አመራረጣችን ነው። ዛሬ በቪዲዮአችን የሕይወት ጉዟችሁን ሙሉ በሙሉ የሚቀይር የብዙዎችን ትዳር ከውድቀት የታደጉ 4 ታላላቅ ወሳኝ ርዕሶችን በጥልቀት እንመረምራለን። ቪዲዮውን እስከ መጨረሻው በመከታተል ሕይወቶን የሚያንጽ ዕውቀት ይሸምቱ። ለሌሎችም እንዲደርስ ላይክና ሳብስክራይብ ማድረጉን እንዳይረሱ። አሁን ክፍል 1 እገባለሁ። ክፍል 1 ለትዳር የማይሆኑ 5 የሴት ወይም የወንድ አይነቶች። ከእነዚህ ተጠንቀቁ። ትዳር የማንነት መስዋዕት ነው። አብሮህ ወይም አብሮሽ የሚኖረው ሰው ሕይወትህን ሊገነባ ወይም ሊያፈርስ ይችላል። መጽሐፍ ቅዱስ በምሳሌ መጽሐፍ ምዕራፍ 21 ከቁጥር 19 ላይ እንዲህ ይላል፣ ከጨቅጫቃና ከቁጠኛ ሴት ወይም ወንድ በሉና ከእርሱ ጋር ከመቀመጥ በምድረ በዳ መቀመጥ ይሻላል በማለት ከአስቸጋሪ ባህሪያት እንድንሸሽ ያስጠነቅቀናል። በትዳር ጉዞ ውስጥ ልንጠነቀቃቸው የሚገቡ 5 የሰው አይነቶች እነማን ናቸው? አንደኛ፣ ኃላፊነትን የማይወስደው ወይም የማትወስድ ያልበሰለ ሰው። ጥፋቱን በሙሉ በሌላ ሰው ላይ የሚያሳብብ፣ ለሕይወቱ ለገንዘቡና ለግንኙነቱ ኃላፊነት የማይወስድ ሰው ትዳርን ሊመራ አይችልም። ትዳር የጎልማሶች ስፍራ እንጂ የሕፃናት መጫወቻ አይደለም። ሁለተኛ፣ ራስ ወዳድ፣ ስለ እሱ ወይም ስለ እሷ ብቻ የሚያስብ፣ የሌላውን ስሜትና ፍላጎት የማያዳምጥ ሰው ጋር መኖር በቀን ውስጥ አየር እንደማጣት ይቆጠራል። ፍቅር መስጠት እንጂ መቀበል ብቻ አይደለምና። ሶስተኛ፣ እግዚአብሔርን የማያከብር ወይም ማታከብር፣ መንፈሳዊ መሰረት የሌለው። እግዚአብሔርን የማያከብር ሰው ሰውን ሊያከብር በፍጹም አይችልም። ፈጣሪውን የማያስቀድም ሰው ግን በውስጡ የፈጣሪ ፍቅር፣ ትዕግስትና ይቅርታ ስለሌለው በትዳር ውስጥ የሚፈጠሩ አውሎ ንፋሶችን የመቋቋም አቅም አለው ብዬ አላስብምና አይጠቅም። አራተኛ፣ ተቆጣጣሪና ምቀኛ።
ነፃነትህን ወይም ነፃነትሽን የሚገፍ በጥርጣሬ የታወረና አንተን ወይም አንቺን ዝቅ በማድረግ ብቻ ደስታ የሚያገኝ ሰው። እንዲህ ያለው ባህሪ ፍቅር ሳይሆን የስነ ልቦና እስራት ስለሆነ ጥንቃቄ ሊደረግ ይገባል። 5ኛ ቀያሪና ውሸታም ወይም የታማኝነት ችግር ያለበት ወይም ያለባት። ታማኝነት የትዳር መሰረት ነው። ውሸትን እንደ ልማድ የያዘና ለቃሉ የማይታመን ሰው ነገ በትዳር ውስጥ የሚገጥሙትን ፈተናዎች በጽናት ሊያልፍ አይችልም። ስለዚህ ጥንቃቄ ማድረጋችሁን እንዳትረሱ። አሁን ወደ ክፍል 2 እገባለሁ። ክፍል 2 በትዳር አጋር አመራረጥ ላይ አብዛኛው ሰው የሚሰራቸው 4 ትልልቅ ስህተቶች። አብዛኛው ሰው በትዳር አጋር አመራረጥ ወቅት በስሜት ታውሮ በኋላ የሚያስቆጭ ስህተት ይሰራል። መጽሐፍ ቅዱስ በምሳሌ መጽሐፍ ምዕራፍ 3 ከቁጥር 5 እስከ 6 እንዲህ ይላል፣ በሙሉ ልብህ በእግዚአብሔር ታመን፣ በራስህም ማስተዋል አትደገፍ። በመንገድህ ሁሉ እርሱን እወቅ፣ እርሱም ጎዳናህን ያቀናልሃል ይላል። ታዲያ አብዛኛው ሰው የሚሰራቸው 4ቱ ትልልቅ ስህተቶች ምንድን ናቸው? 1ኛ ለውጫዊ ውበትና ቁሳቁስ ብቻ ቦታ መስጠት። ውበት ያታልላል፣ ሀብትም ያልፋል። መጽሐፍ ቅዱስ ውበት ሐሰት ነው፣ ደስ የሚያሰኝም ውበት ከንቱ ነው። እግዚአብሔርን የምትፈራ ሴት ግን እርሷ ትመሰገናለች። ምሳሌ መጽሐፍ ምዕራፍ 31 ከቁጥር 30 ላይ ይላል። የውስጥ ማንነትና ስነ ምግባር ሳይታይ ውጫዊ ነገር ላይ ብቻ ማተኮር ትልቅ ስህተት ነው። 2ኛ ተመልሶ ይለወጣል ወይም ትለወጣለች ብሎ ማሰብ። አንድን ሰው እንደገና የመስራት ወይም የመቀየር ኃላፊነት የለብህም ወይም የለብሽም። ከመጋባታችሁ በፊት የማትወዱትን ባህሪ ተመልሶ ይተዋል ብላችሁ ተስፋ በማድረግ ሕይወታችሁን አደጋ ላይ አትጣሉ። ሰው የሚለወጠው ራሱ ሲፈልግ ብቻ ነው ወይም እግዚአብሔር እንዲለውጠው ራሱን ሲያዘጋጅ ብቻ ነው። 3ኛ የጊዜ ገደብና የቤተሰብ ወይም የጓደኞች ጫና። ዕድሜ እየገፋ ወይም ሰው ምን ይለኛል በሚል ፍርሃት ብቻ የተሳሳተ ውሳኔ መወሰን። ብቸኝነት ጊዜያዊ ነው። የተሳሳተ ትዳር ግን ዘላቂ ቁስል ሊሆን ይችላል። ስለዚህ ተጠንቀቁና ራሳችሁን አዘጋጅታችሁ መግባት አለባችሁ። 4ኛ የእግዚአብሔርን ፈቃድና ጸሎት አለመስማት። በራሳችን ጥበብና ዕውቀት ብቻ ተመክተን አጋር መምረጥ እግዚአብሔር የሰውን የውስጥ ማንነትና የነገውን ሕይወት የሚያውቅ በመሆኑ በጸሎት የእርሱን መሪነት አለመጠየቅ ትልቁ ስህተት ነው።
ክፍል 3 እውነተኛ ፍቅርና ስሜት ያላቸው 4 ዋና ዋና ልዩነቶች። ብዙ ሰዎች ጊዜያዊ ስሜትን ወይም መስህብን ከእውነተኛ ፍቅር ጋር ያቀላጥፉታል። አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 4 እስከ 7 እንዲህ ይላል። ስለ እውነተኛ ፍቅር ሲናገር ፍቅር ይታገሳል፣ ቸርነትንም ያደርጋል፣ ፍቅር አይቀናም፣ ፍቅር አይመካም፣ ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉም ይጸናል ይላል። ታዲያ እውነተኛ ፍቅርና ጊዜያዊ ስሜት እንዴት ይለያያሉ? 4 ዋና ዋና ነገሮችን እንመልከት። አንደኛ፣ ትዕግስት የሌለው የቸኮለ ወይም የጊዜ ጉዳይ አጣዳፊ የሆነ። ጊዜያዊ ስሜት በጣም ፈጣንና አጣዳፊ ነው። አሁኑን ካላገኘሁት ወይም ካላገኘኋት እሞታለሁ ያስብላል። እውነተኛ ፍቅር ግን የቆመ በትዕግስት የሚያድግና ጊዜን የሚቋቋም ነው። ሁለተኛ፣ ውጫዊ ወይም ውስጣዊ ትኩረት። ስሜት የሚያተኩረው በሰውየው ውጫዊ ቁመና፣ አነጋገርና አቀራረብ ላይ ሲሆን እውነተኛ ፍቅር ግን የሰውየውን አስተሳሰብ፣ መንፈሳዊ ማንነት፣ ድክመትና ጥንካሬ ሙሉ በሙሉ አውቆ መቀበል ነው። ሶስተኛ፣ ራስ ወዳድነት ወይም መስዋዕትነት። ስሜት ይህ ሰው ለእኔ ምን ያደርግልኛል ብሎ ያስባል ወይም ራሱን ማዕከል ያደርጋል። እውነተኛ ፍቅር ግን እኔ ለዚህ ሰው ሕይወትን፣ ደስታ ምን ማበርከት እችላለሁ ብሎ መስዋዕትነትን ይከፍላል። አራተኛ፣ ጽናት ወይም ተለዋዋጭነት። ስሜት በሁኔታዎች ይለዋወጣል። ችግርና ፈተና ሲመጣ ወዲያው ይተናል። እውነተኛ ፍቅር ግን በፈተናና በችግር ጊዜ ይበልጥ ይጠነክራል እንጂ አይጠፋም። ክፍል 4 የትዳር ሕይወታችን በእግዚአብሔር እንዲባረክ ማድረግ ያለብን ነገሮች። የተባረከና የደስታ ትዳር በአጋጣሚ የሚገኝ ሳይሆን በሥርዓትና በጸሎት የሚገነባ ነው። መዝሙር መጽሐፍ ምዕራፍ 127 ከቁጥር 1 ላይ እንዲህ ይላል፣ እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ ተብሎ እንደተጻፈ የትዳራችን መሰረት እግዚአብሔር ሊሆን ይገባል። ትዳራችን የተባረከ ይሆን ዘንድ እነዚህን 4 ነገሮችን እናድርግ። አንደኛ፣ እግዚአብሔርን የታደመ ጸሎትና መንፈሳዊ አንድነት። አብሮ የሚያስብና የሚያበራ አብሮ የሚጸልይም ትዳር አብሮ ይጸናል። ባልና ሚስት በጋራ የሚጸልዩበት፣ የእግዚአብሔር ቃል የሚያጠኑበትና መንፈሳዊ ሕይወታቸውን የሚያንጹበት ጊዜ ሊኖራቸው ይገባል። ሁለተኛ፣
ቅድመ ሁኔታ የሌለው ይቅርታና ትዕግስት። በትዳር ውስጥ ሁለት ፍጹም ያልሆኑ ሰዎች አብረው ይኖራሉ። ኤፌሶን መጽሐፍ ምዕራፍ 4 ከቁጥር 32 ላይ እንዲህ ይላል፣ እግዚአብሔር ደግሞ በክርስቶስ ይቅር እንዳላችሁ ቸሮችና ርኅሩኆች ሁኑ፣ እርስ በርሳችሁም ይቅር ተባባሉ ይላል። ቂም ሳይዙ ወዲያው ይቅር መባባል የትዳርን ሰላም ይጠብቃል። ሶስተኛ፣ ግልጽነትን፣ ታማኝነትና ጥሩ ውይይት። ምስጢር የሌለው ሕይወት መኖር በስሜት በገንዘብና በእቅድ ላይ በግልጽ መወያየት በትዳር አጋሮች መካከል ያለውን እምነት ያጠናክራል። አራተኛ፣ እርስ በርስ መከባበርና መደጋገፍ። ባል ሚስቱን እንደ ሥጋው ሊወዳት፣ ሚስትም ባሏን ልታከብረው ይገባል። እርስ በርስ መደጋገፍ፣ ማመስገንና በትንሹም ቢሆን አብሮ ደስ መሰኘት በቤታችን ውስጥ የፈጣሪን የእግዚአብሔርን በረከት ያበዛል። ውድ የተከበራችሁ የቻናላችን ተከታታዮች፣ ትዳር የእግዚአብሔር ታላቅ ስጦታ ነው። ትክክለኛውን አጋር መምረጥ፣ እውነተኛውን ፍቅር ማወቅና ትዳራችንን በእግዚአብሔር ቃል ላይ መመስረት የሕይወታችንን አቅጣጫ ያቀናል። የዛሬው ትምህርታችን ለሕይወታችሁ መልካም ፍሬ እንዲሰጥ አምናለሁ። ከእነዚህ 4 ርዕሶች ይበልጥ ሕይወታችሁን የነካችሁ ወይም ሐሳብ ያገኛችሁበት የትኛው ነው? እታች ባለው ኮሜንት ላይ አጋሩን። ቪዲዮ ከተመቻችሁ በድጋሚ ላይክ ማድረጋችሁን፣ ለወዳጆቻችሁ ሼር ማድረጋችሁን፣ አዳዲስ ትምህርታዊ ቪዲዮዎች እንዲደርሳችሁ ደውል በመጫን ሰብስክራይብ ማድረጋችሁን እንዳይረሱ። እግዚአብሔር ቤታችሁን፣ ፍቅራችሁንና ትዳራችሁን ይባርክ። በሌላ ቪዲዮ እስክንገናኝ ደህና ቆዩ። ቻው።